የ206ኛ ኮር 14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ ፋኖች በጠላት ላይ ጥቃት ፈጸሙ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሪ ኮር ሳጅን አደማሌ አባናዶ ክፍለ ጦር ሻዋንግዛው ካሳ አንደኛ ሻለቃ ሻፊ ታዳጊ ከተማን ተቆጣጠረ። ተሪ የስርዓቱ መቃብር ደሴት ሆናለች። ጽናት ክፍለ ጦርና 23ኛ ክፍለ ጦር ቃኞች የስርዓቱን አመራር ደመሰሱ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የበፍቃዱ በላይ ክፍለ ጦር ድልን ተቀዳጀ። አርሲ የህዳር 6 2018 የሌሊት መረጃ የትላንቱ የወንቆሎ ዋቢ ወረዳ የቡሮክቶ ቀበሌ ችግር ተባብሷል። ትላንት ከየት እንደተወረወረ ባልታወቀ ቦምብ በሞቱ ሰዎች ምክንያት የመንግስት የጸጥታ የሽብር ኃይል ገብቶ ክርስቲያኖችን ከቤት እያስወጣ ሲደበድብ ውሏል። ከዚያም ውጭ አንድ ሰው በጥይት ተገድሏል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችንን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል አማራ ፋኖ የሚል አስተያየት ያስቀመጣችሁ አብራችሁን ነው። ነሆ ወደ መረጃችን ገባን። የ206ኛ ኮር 14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ ፋኖች በጠላት ላይ ጥቃት ፈጸሙ። የተለመደ የወረራ ተግባሩን ለመፈጸም ከደብረ ኤሪያስ ተነስቶ ወደ ቸረን ተከልና ከደብረ ማርቆስ ከተማ ተነስቶ በየቦ በኩል ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ቢያደርግም ከደብረ ማርቆስ ከተማ የወጣው በጀግኖቹ የ14ኛ ክፍለ ጦር የበረኛው ጅበላ ሙተራ ሻለቃ ፋኖች ከፍተኛ ምት ደርሶበት ሙትና ቁስለኛውን ይዞ ወደ መጣበት ተመልሷል። በጀግኖቹ ሜዳ ገብቶ የጀግኖቹን በትር መቋቋም ያቃተው ወራሪ ሰራዊት የፈሪ ዱላው በሆነው መድፍና ሞርተር የንጹሃን ሕይወት ሲቀጥፍ ውሏል። በተያያዘ ዜና ቸር ተከልና ታዳጊ ከተማን የወረረው ወራሪ የብልጽግና ሰራዊት በአሁኑ በባንዶች እየተመራ የነዋሪዎችን ቤት እየበረበረና እየዘረፈ ይገኛል። እንደከዚህ በፊቱ ሁሉ በዚህ አስደዋሪ ተግባሩ የተማረረው ህብረተሰብም ቤቱን ጥሎ እየተሰደደ እንደሚገኝ ማወቅ ተችሏል። በዚህ መሰረት አንድ ዜማ በቃል የተባለችን የልጆችን እናት በአሰቃቂ ሁኔታ ጨፍጭፏል። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል አፍባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናዶ ክፍለ ጦር ሸዋንግዛው ካሳ አንደኛ ሻለቃ ሻፊ ታዳጊ ከተማን ተቆጣጠረ። በምዕራብ ወሎ ግንባር ከለላና ለጋምቦ ወረዳዎች ውስጥ የሚንቀሳቀሰው ሳጅን አደማሊ አባናዶ ክፍለ ጦር አካል የሆነው ሸዋንግዛው ካሳ አንደኛ ሻለቃ ሰራዊት በተለያዩ አቅጣጫዎች ከበባ በማድረግ ከለላ ከተማ አቅራቢያ የምትገኘውን ሻፊ ታዳጊ ከተማን ሙሉ በሙሉ የተቆጣጠረ ሲሆን ከተማይቱ ነዋሪዎች ጋር ሰፊ ውይይትና ምክክር ማድረጉም ታውቋል። ከዘረኛውና ተረኛው እንዲሁም ጄኖሳይደር ስርዓት ጎን የቆሙ የጸጥታ አካላት ወደ ቀለባቸው ተመልሰው የአማራ ህዝብን ስለመካስ ማሰብ እንዳለባቸውና ሳይውሉ ሳያድር ስርዓቱን ከርተው ወደ ፋኖ እንድትቀላቀሉ ጥሪ ቀርቦላቸዋል። ይህ በእንዲህ እንዳለ ላለፉት ተከታታይ ሳምንታት በበርካታ ቀጠናዎች ውስጥ የሲቪል አስተዳደር መዋቅር እየተሰራ የወረዳው ነዋሪዎች ራሳቸውን በራሳቸው የሚያስተዳድሩበት ወርቃማ ዕድል መመቻቸቱን የክፍለ ጦሩ አዛዥ አርበኛ አለልኝ የገለጸ ሲሆን ፋኖ የግለሰቦችን የዕለት ግጭት ከመፍታትና በጥቃቅን የስፍር ጉዳዮች ከመጠመድ ይልቅ ጠላትን እየመታ ወደፊት መገስገስ አለበት የሚል አቋም ተይዞ የሰፈርና የቀበሌ ጉዳዮችን ለሀገር ሽማግሌዎች እንዲሁም ለሲቪል አስተዳደር መዋቅሩ አመራሮች በተው እንደሚገባ ስምምነት ላይ መድረሱንም ነው ለማረጋገጥ የቻልነው። በከለላ ግንባር የሳጅን አደማሊ አባናዶ ክፍለ ጦር ሰራዊት ከሻፊ ታዳጊ ከተማ በተጨማሪ ባከትና ቅዳሜ ገበያ የተባሉ ታዳጊ ከተሞችን ከጠላት ነፃ ማውጣቱ የተገለጸ ሲሆን ከተሞቹ ዛሬም የፋኖ ጦር ሰፈሮቹ መሆናቸውን ክፍለ ጦሩ አስታውቋል። በሌላ ዜና ተሪ የስርዓቱ መቃብር ደሴት ሆናለች። ጽናት ክፍለ ጦርና 23ኛ ክፍለ ጦር ቃኞች የስርዓቱን አመራር ደመሰሱ። አፍባ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦርና ልጅ ኢያሱ ኮር 23ኛ ክፍለ ጦር የሻለቃ ቃኞች በጥምረት የብልጽግና አከርካሪ ተሪ በረሃ ላይ ሰበሩ። በፓትሮል 4 የመከላከያ አመራሮች ሲንቀሳቀሱ በአራቱም አመራሮች ላይ በተወሰደባቸው እርምጃ ተደምስሰዋል። የሚፈረጡባት ፓትሮልም እንዳለቆቿ እርምጃ ተወስዶባታል። ህዳር 6 2018 ዓ.ም ከደላንታና ከተንታ ወረዳ መነሻውን አድርጎ ሲንቀሳቀስ በነበረው የፋሽስቱ ሰራዊት ላይ ፋኖች በወሰዱት ጠንካራ ኦፕሬሽን ሙትና ቁስለኛ አደረጉት። ከአራቱ ከፍተኛ አመራሮች በተጨማሪ በርካታ የስርዓቱ ወታደሮች የተሪ ጅብ እራት ተደርገዋል። ከተማንና ህዝብን ምሽግ አድርጎ ሲማግጥ የነበረው የፋሽስቱ ሰራዊት ጭር ባለው የተሪ በረሃ ተቀጥቅጧል። ራሱን ብልጽግና እያለ የሚጠራው ጨፍጫፊው ስርዓት በአራቱም አቅጣጫ በቆፈረው ምሽግ እየተቀበረ ይገኛል። ቆሎ ለናፈቀው ህዝብ የድሮን ቦምብ የሚያዘንበው ስርዓት ቃጠሎ ቤት ላይ ዘላ እንደገባች እንቁራሪት ጣረሞት ላይ የሚገኘው የመድፍም ሆነ የድሮን አጀብ የፍራቱና የሞቱን መልእክት ሊያስተጓጉለት አልተቻለውም። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የበፍቃዱ በላይ ክፍለ ጦር ድልን ተቀዳጀ። በትናንትናው ዕለት በቀን 5/03/2018 የአብይ አህመድ አገዛዝ አጼ ዘርዓ ያዕቆብ አንደኛ ኮር በፍቃዱ በላይ ክፍለ ጦር አናብስቶች አሉበት ወደ ተባለው ቀጠና የጠላት ኃይል ዘልቆ በመግባት ከበባ ለማድረግ ቢሞክርም በክንደ ነበልባሎቹ ሙትና ቁስለኛ ሆኗል። በመሆኑም ጠላት በሰፊው ከጉንዶ መስቀል በመነሳት ከግራይ ሙቅ
ከጨቅጫ እስከ ሃንቆ ባለው ቀጠና ከ6 ሰዓት በላይ የወሰደ ውጊያ በማድረግ የጡት ቆራጭ ኃይል 3 መኪና አስከሬን በመያዝ አይቀጡ ቅጣት በመቀጣት እንዲሁም የበፍቃዱ በላይ ክፍለ ጦር ትዕግስት ይርሳው ብርጌድ በማክፋታ ቀጭኔ ቀጠና ባደረጉት ውጊያ በጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። በመሆኑም የአብይ አህመድ ተላላኪ ባንዳና ወራዳ መከላከያ በዚህ አካባቢ ፋኖን አጠፋለሁ በማለት በ9 ሬጅመንት በሜካናይዝድ የታገዘ ውጊያ ቢያደርግም በአሳምነው አናብስቶች ከጧቱ 11 ሰዓት እስከ ቀኑ 7 ሰዓት በመደበኛ ውጊያ ሲዋጉት ውለዋል። እንደለመደው አሁን የማህበረሰቡ የሰብል መሰብሰቢያ ወቅት በመሆኑ አማራን ከምድረ ገጽ እንዲጠፋ ስልጣን ከያዘበት ቀን ጀምሮ በደራ አማራ ያላደረገው ያልሰራው ስራ የለም። ነገር ግን ጀግኖቹ የአማራ እናት የወለደቻቸው የበፍቃዱ በላይ ክፍለ ጦር በአስደማሚ ሁኔታ ሞትና ቁስለኛ በማድረግ እድልን ተቀዳጅተዋል። አማራ በታሪክ ጀምሮ ያልጨረሰው የትግል ምዕራፍ የለም። አባቶቻችን ብዙ ጥበብን፣ ጽናትን፣ አይበገሪነትን አስተምረውን አልፏል። እኛም የአባቶቻችን ፈለግ ተከትለን በጥበብ በጽናትና በአሸናፊነት መንገድ የጀመርነውን የአማራ ሕዝብ ከመጥፋት የህልውና አደጋ የማዳን ሂደት በማይታመን ፍጥነት ወደፊት እየገሰገሰ በጠላት ላይ የበላይነት በመውሰድ ዳር ለማድረስ ጠንክረን እየሰራ እንገኛለን። መረጃውን ያደረሰን የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ አርበኛ አማራ ታዘዘ ነው።